አልገባኝም። አንቺ በዚህ ሰዓት የነተበ ጨርቅሽን መቀየርና ወድሽን መሙላት ነው ያለብሽ። ሚኪና አንቺ የተለያየ ህይወት ነው ያላችሁ። የፈለግሽውን ገንዘብ ትሻለሽ። ሚኪን ለቀቀል። ልጅ ጋር አልደርስም። ገንዘብንም መጽሐፍ ገዝታ አንብብበት፣ አይምሮህን ያሰፋልሃል። ድሃና ሽሮ እኮ ወኔ ብቻ። ልጅ እዚህ ምን ትሰሪያለሽ? ሂጂ ቤት ግቢ። እማዬ አንቺ ልሽበት ቤት ምን እሰራለሁ? ባይሆን አንቺ ግቢ። ዛሬ እኔ ነኝ የምሸጠው። አይ አይሆንም እንዴ! ለምን እማዬ? እኔ ነኝ የምሸጠው ዛሬ። እንዴ አይሆንም አልኩሽ። አይሆንም። ይሆናል አልኩሽ። ይሆናል እማዬ። አንቺ ግቢ፣ እኔ ልሽጥ ዛሬ። አይደክምሽም? ለምን ይደክመኛል እማዬ? ቶሎ ጨርሼ ነው የምመጣው። ባይሆን ቡና ታፈይልኛለሽ። እሺ እንግዲህ ካልሽ ምን አደርጋለሁ? እማዬ ቻው እማዬ። ቻው። እማዬ የአባዬ ኮት ግን እንዴት እስካሁን ኖረ? እኔ ስላለሁ ነው። ምን ያደርግልሻል? እንዴ ልጄ ያስታውሰኛል፣ ጠረኑን ያስታውሰኛል፣ ሁሉ ነገር ያስታውሰኛል። ታውቂያለሽ፣ እጁን ሌላ ይጣል ያረገብኝ አይነት ስሜት ነው የሚሰማኝ። በዛ ጊዜ ግን ፍቅር መኖር ይገርማል። ዛሬም የእናንተ ዘመን ፍቅር አለ ተብሎ ይወራል። አንድ 15 ቀን በሰፈሩ በመንደሩ እዩኝ ትሉና በኋላ አይን ላፈር አይንሽ ላፈር። የኛ ጊዜ ግን አየሽ መቃብርም ሞትም አይለየን። ቆይ ግን ለምንድን ነው እኔም ብቻ የወለዳችሁት? አይ ልጄ 15 ዓመት ሙሉ ልጅ አልወለድንም ነበር፣ ግን ያም ሆኖ ፍቅራችን አልሸረሸረም። የሚገርም ነው። ታዲያ እኔ እንዴት ተወለድኩኝ? የሆነ ጊዜ የጤና መዛባት ገጠመኝና ሆስፒታል ሄድኩ። ከዛም አንቺ ኖረሻል። ምን ተሰማሽ? ደስታዬን እንዴት ብዬ ልንገርሽ? እውነት አልመስላለኝ። ለሱም ስነግረው እንደዛው። እስከ 8 ወር ድረስ ማንም ሰው እርግዝናዬን አላወቀም ነበር። ከዛ በኋላ ያው ለወልድ ስል ሁሉም አወቀ። ሰው ምን አለ? ምን የማይባል ጉድ አለ ብለሽ ነው? ቤተሰቦቹም ሁሉም ማመን አቃታቸው። ጭራሽ እሱ መውለድ አይችልም፣ እሷ ከሌላ ነው ያረገዘችው፣ ከሌላ ነው የምትወልደው ብለው ሁሉ ብዙ ነገር ተባለ። በቃ እና እንዴት ተቋቋማችሁት? ምክንያቱም እኔና እሱ መሀል ያለው እምነት ሳይሆን እውነት ነው። በጭራሽ ሊጠራጠረኝ አልቻለም። ከዛ እውነት አላችሁ? አዎ እውነታችን ነሽ። እውነት ደግሞ ንጹህ ነው። አንቺም ደግሞ ልጃችን ንጹህ ነሽ። ደስ የሚል የፍቅር ታሪክ ነው። ግን እማዬ ሌሎች ጥያቄዎችም ነበሩ። አይ እንግዲህ ሁሉም እኮ በአንድ ቀን አይነገርም። ሌላ ጊዜ እንደዚህ ቡና እያፈላን እየተጫወትን ብንወራ አይሻልም? በያው ቡና ይልቅዳ። ምን ሆነክ ነው ሚኪ? ያጠፋው ጥፋት አለ? የለም አሁን ልሂድ። አንቺ እኮ እውነት ነሽ፣ ውሸት አያምርብሽም። ያጠፋው ጥፋት ካለ ንገሪኝ፣ ከፈለግሽ ይቅርታ ታድርጊልኝ። ግን ቢያንስ ምክንያቱን ልወቀው። ሚኪ አንተ ምንም አላጠፋህም። ታዲያ ምን አድርጌ ነው የምትሸሽኝ? ሚኪ አንተ ጥሩ ሰው ነክ። አባትህ ግን አግኝቶኝ ክብሬን ነክቶኝ አጠገብ እንዳልደርስ አስጠንቆኝ ነው ሄደው። ታውቅ ነበር? እንዲሁ ማድረጉን አላውቅም፣ ግን እንደዚህ አይነት ሰው እንደሆነ አውቃለሁ። እኔ ትምህርቴን በሰላም መማር ነው የምፈልገው። ገንዘብ ያጠገበው ሰው እየመጣ እንዲደናፋብኝ አልፈልግም። ሚኪ አንተም ከሚመጥኑ ጋዋል። ምን ሆነ ነው ልጄ? ምንም አልሆነም። እራትንም አልበላህ? ከመጣም ከክላስ አልወጣህም? እዚህ መሆን ስለፈለኩ ነው። እራትስ? አራበኝም። የሆነ ነገርማ ሆነሃል። አባዬ ትንሽ ደክሞኛል፣ ልተኛ ስል ነው የመጣው። ትምህርት ቤትስ ጓደኞች ያዝክ? እስካሁን እኔን የሚመጥን ሀብታም አልገባም። ስለዚህ አንተን እንዳይከፋ ብዬ ብቸኝነት ይመርጫለሁ።
እየቀለድክብኝ ነው? አንተ እየቀለድክ ካልሆነ እኔም አልቀለድኩም። ፕሊስ ልተኛበት። ሶሪ፣ ይሄ አቋሚ አይቀየርም። ጉድ ናይት። እንዴ ቆይ አንተ ለምንድን ነው ማታወኝ? እውነት እባክሽን አንዴ ቃስጭኝና አዳምጪኝ። ምንድን ነው ማዳምጥክ? እኔ በፍጹም እንዳባት አይነት ሰው አይደለሁም። እሺ አይደለም እና ምን ላድርግ? ይቅርታ አድርጊልኝ። እሱም እንደዚህ ቢያደርግ ሁለተኛ ዝም አይደለም። አሁንም ዝም ማለት ይገርማል። ልክ እኔም ብሎ ከሚያስብ ሰው ጋር እኮ መዳረቅ ስለማልችል ነው። እውነት እኔ ግን እንደ ጓደኛዬ ነበር ማየሽ። እኔም ነበርኩኝ። ታዲያ አንቺ ካልተረዳሽ ማር ይረዳኛል። እውነት አባቴ ልክ ነው፣ ስነ ስርዓት የሌለው ሰው ነው። ግን እኔ እንደሱ አይነት ሰው አይደለሁም። ደግሞ ቢናገረኝስ? ያው ከሱ ጋር እቆራረጣለሁ። ሌላ ምን አድርጋለሁ ብለሽ ነው? ለእኔ ብለክ? አባት እኮ ነው የሚበልጥብህ። ለአንቺ ሳይሆን ለራሴ ብዬ ነው። ህይወቴን በራሴ መንገድ እንጂ እሱ ባሰመረልኝ መንገድ መጓዝ አልፈልግም። ሚኪ፣ ምናልባት አባት ልክ ሊሆን ይችላል። ለአንተ የሚጠቅምህን ያውቃል። እሱ ልክ ሆኖ አያውቅም፣ የሚጠቅመኝንም አያውቅም። እኔና እሱ በምንም ሀሳብ አንድ ሆነን አናውቅም። እውነት እባክሽ ታረቂኝ። እኔ እኮ መጀመሪያም አልተጣላሁም። መታረቃችንን በመጠቃቀፍ እናጽነው። እንድናወራ ፈልጋለሁ። ምንድነው የምናወራው? ስለአንተ ነው። እኔም ግን እንድናወራ የምፈልገው ጉዳይ አለ። እሺ ጀምር፣ ግድ የለም። ቆይ ለምንድነው እማዬ እዚህ ቤት መታ ማትኖር? እኔ ምን አውቃለሁ? እሷን ጠይቃታ። አንተ ልትመልስልኝ አትችልም? የማወራ ወሬ ያለ ስለማ አይደል የማይመስል ወሬ የምታወራው? አባዬ በአንተ አስቸጋሪ ባህሪ ምክንያት ነው እዛ ለመኖር የተገደደችው። መተሽ አትኑሪ ያላት ማንም ሰው የለም። እንደሱ ባትላትም እንድትኖር ግን አትፈልግም። አባዬ እንደዚህ አይነት ህይወት አስጠልቶኛል። እንዴት አይነት? ሁሌ ሰራተኛ የሰራውን መብላት፣ እንደዚህ እናት የሌለችበት ጭራ ላይ ቤት ውስጥ መቀመጥ፣ ያንተን አመለካከት ብቻ መከተል። አልገባኝም። እኔ የእናትና የአባቴ አስተሳሰብ ውጤት እንጂ ያንተ ብቻ መሆን አልፈልግም። እያሳደግኩ ያለሁት እኮ እኔ ነኝ ሚኪ። እሱ ለአንተ እንደ እድል ነው። እናቴ ያጣችው ይሄንን። እኔ ላወራ የፈለግኩት ደግሞ ገና እኔን መቼ አስጨረስከኝ? ሁሉም ጥያቄ መልስ የለውም። ማድረግ የምትፈልገው ነገር ካለ አድርግ። መቼ ፈቀድክልኝ? በእናቱ ዙሪያ ብቻ ላይ ነው ያልኩ። አሁንም ደግሜ ልንገርህ፣ ትምህርት ቤት አካባቢ ደስ የማይል ሽታ ሽቶኛል። ለአንተ ነው ደስ ያላለ። እኔ ደስ ካላለኝ ስነ ስርዓትን ትይዛለህ። አለበለዚያ እየጠላኝም ቢሆን መስመርን አስተካክላለሁ። ኦኬ? ምን ሆነና ጌትሽ? ስራ ተበላሽ እንዴ? ስራ ቢበላሽ ስራ ይተካል። ታዲያ ለምንድን ነው እንደዚህ የተረበሽከው? ሚኪ የማይሆን መስመር ውስጥ ገብቶ ተማሪዎቹማ ከብደዋል። ኮሌጅ ሲገቡማ ለመያዝ ያስቸግራል። እረ እንደዛ ቢሆን ይሻለኝ ነበር። ከአንዲት ምናምንቴ ድሃ ጋር ገጥሞ ነው እንጂ። ደግሞ እነሱ ትምህርት ቤት ድሃ ምን ይሰራል? በነፃ የትምህርት እድል እኮ የሚገቡ አሉ። እሱ ከባድ ነው። ምናምንቴያቸውን አስነክተው እንደነሱ ከካም ያደርጓቸዋል። እንዴት እንደማደርግ ግራ ገባኝ። ምኗን እንደወደደላት እኔ እንጃ። የሆነች አመዳም ነገር ናት እኮ። ጌትሽ ቦምብ ላይ ነው የቆምከው። ሱስ ይሻል ነበር ከዚህ። ምን ላርግሽ? ምን ትመክረኛለህ? እንግዲህ ልጄን ላይ አስተዋውቀውና። እውነት ለመናገር እኔም አስቤው ነበር ለአንተ እንዲህ ለማለት። እኔም ፈርቼ። ምን ያስፈራል? እንዲያውም እንዛመዳለን። የዘንድሮ ወጣት መች አብሮ ይዘልቃል? እኛስ መች ከሚስቶቻችን ጋር ነው የቆየን? የእኛ ሚስቶች እንኳን ገንዘብ አሳብዷቸው ነው እባክህ። የዘንድሮቹም ከዚያ አያልፍም።
ጉዳዩ አያስጨንቅም አልልህም፣ ግን በሰላም መፍታት ይሻላል። እሺ ቴንክ ዩ። እንደዚህ አይነት ቦታ መጥቼ አላውቅም። እኔ እንዴ ታዲያ እንዴት አመጣሽ? ሁሌ በዚህ መንገድ ሳልፍ ግቢውን አየዋለሁ እና የት እንሂድ ስትለኝ የመጣልኝ ቦታ ይህ ነው። ቦታው በጣም ሰላም ይሰጣል። በጣም ደስ ይላል። ከአባት ጋር ብቻ ነው የምትኖረው? አዎ። እናትስ? እናቴ ውጭ ነው ያለችው። እኛም እዛ ነበርን። እኛ ወደዚህ ሙቭ ስናደርግ እሷ እዛው ቀረች። አትገናኙም ማለት ነው? አረ ብሬክ ታይም ከሷ ጋር ነው የምሆነው ብዙ ጊዜ። ያው በስልክም ከአባቴ በላይ ነው የማወራት። ባስተዋውቅሽ ደስ ይላል። አረ አይሆንም። እሷ እኮ እንደ አባቴ አይደለችም። በጣም ልዩ ሴት ነች። እኔ ወደድኩትና የተስማማሁበት ነገር ደስ ይላል። እንኳንም ጥሩ እናት ኖረችክ። እኔም ከእናቴ ጋር ነው የምኖረው። እናትሽም እንዳንቺ ነው ባህሪያቸው? እናቴ በጣም መልካም ሰው ናት። በዛው ልክም በጣም ጎበዝ ሰራተኛ ናት። እንደዛውም ደግሞ በጣም ኃይለኛ ሴት ናት። አንዳንዴ የሚያናድድ ነገር ሲፈጠር ከተናደደ ወንድ በላይ ታስፈራኛለች። አታስተዋውቂኝም? ኧረ አስተዋውቅሃለሁ። እንሂዳ። እሺ እንሂድ። በቃ ሂድ እንዳይመሽብኝ። አንቺ መሽብሻል ብዬ አስቤ ነው እንጂ ከዚህ በላይ ብንቆይ ደስ ይለኝ ነበር። አረ አሁን ራሱ የማይጠብቀኛለች። እንደዚህ ቆይቼ አላውቅም። ደስ የሚል ጊዜ ነበረ። በጣም አመሰግናለሁ። ያው ቤት ላድርሰሽ ብልሽ ሻት ነው። ግዴለም አያስፈልግም። እኔ ደርሻለሁ። ባይሆን አንተ ታክሲ እስኪመጣ ድረስ ላጣብቅ። አረ ችግር የለውም እንጂ። እሺ ቻው። መሸሽ እማዬ? አልመሸም። ላይብራሪ ነበርኩ። ነገ የሆነች ፈተና አለች። እውነት ውሸት ስታወራ አያምርባትም። አላመንሽኝም? ከመቼ ወዲህ ነው ደግሞ እዛ ማጥናት የጀመርሽው? እሺ ካሁን በኋላ ቤት አጠናለሁ። ትምህርቱ እንዴት ነው? ከተማሪዎችስ ጋር ተግባባሽ? እውነት ለመናገር ትንሽ ይከብዳሉ እማዬ። አንቺ ግን የከበደሽ አትመስይም። ማለት ከብዶኛል እንጂ የከበደው ምንድን ነው የሚመስለው? ቢከብድሽማ በጊዜ ትገቢ ነበረ። ላይብራሪ ነበርኩ አልኩሽ እኮ እማዬ። ውሸት አያምርብሽም አልኩሽ እኮ። እሺ እማዬ። በይ ተነሽ፣ ታጠቢና ራትሽን አቅርበሽ ብይ። እንዴት ላንተ እንደለፋውኝ ግን ታውቃለህ? የምን መልፋት አመጣ? ቆይ ምን አድርገለኛል? እኔ በማን ኖርክና? ቆይ ብርቅ ነው እንዴ አባት ፕሮቫይድ ቢያደርግ? ታዲያ ውለታዬን ከንቱ አታርገዋ። ውለታ አይደለም እያልኩ እኮ ነው። ማንም አባት ሊያደርግ የሚችለው ነው እያረክልኝ ያለው። ካለ ውስጥ 1% ነው እያረክልኝ ያለው። ግን ደግሞ 100%ም ያንተ ነው። እሱን ፈጣሪ ነው የሚያውቀው። ለማንኛውም አንድ ነገር በግልጽ ላስጠነቅቅህ ነው ዛሬ። አባዬ ጠጥተሃል አይደል? አዎ ጠጥቻለሁ፣ ግን አልሰከርኩም። የምናገረውን ነገር አውቃለሁ። እሺ ምንድነው ማስጠንቀቂያ? ዘር እንዳታበላሽ፣ ከማይሆን እንክርዳድ ተደባልቀ እንክርዳድ በእንክርዳድ እንዳታረግ። አባዬ ግብርና ጀመርክ እንዴ? ቤተሰብ ውስጥ ድሃ የለም። አንተም ድሃ አካባቢ እንድትደርስ አልፈልግም። በጣም ተመችቶኝ ተቀምጬ ነበር። ሁሌ እንዲመችህ እኔ አድርግ ምልህም ብቻ አድርግ። ኦኬ?
በሰላም ነው? ምን ነው እማዬ? አይ ያለው ትሩሽ እንደው መስታወት ላይ ብዙ መሽቀርቀር አበዛሽ ብዬ ነው። እማዬ ደግሞ እንደዚህ ነገር አደረኩ? መሽቀርቀር በዛብሽ ብዬ ነው። እማዬ ምን ሆነሽ ነው እንደዚህ የምትከታተይኝ? እየተከታተልኩሽ አይደለም። ምንም ጊዜው እንዳሁን ባይሰለጥንም እኛም ብዙ ነገር አሳልፈናል። ግን ውሸቱንም እውነቱንም ጠንቅቄ ያውቃለሁ። ስለምን ውሸት ነው የምታወሪው እማዬ? ይልቅ ልምከርሽ ልጄ፣ ጠንክረሽ ትምህርትሽን ብትማሪ ነው የሚሻልሽ። እኔ እንደሆንኩ የማዋርስሽ ሀብትም ንብረትም የለኝም። ክንዴ እስከሚረግፍ ድረስ ግን ትምህርትሽን ነው ላስተምርሽ የምችለው። አይዞሽ እማዬ፣ አላሳፍርሽም። አንቺ እንደምትይው ግን ምንም የተፈጠረ ነገር ታውቂያለሽ። ክብርሽን ጠብቀሽ በወግ በማዕረግ እንድትዳሪልኝ ነው የምፈልገው። የኔንም የእናትሽን ክብር ጠብቀሽ ቀሚስሽን አንድም ሰው አታስነኪ። እሺ እማዬ። በይ አሁን አይርፈድብሽ። ታሻ እማዬ፣ ማዳበሪያውን ላድርስልሽ። እንዴት ተሽቀርቅሮ ማሸክሜታል ብለሽ ነው? ቻው። እሺ ደህና ዋይ። በይሽ ሰላም ዋይ። ዛሬ ክላስ ሳይጀመር እንዴት በጊዜ መጣ? አንቺም እኮ አልተከታተልንም። እንዴት መጣሽ? እኔ እንጃ፣ ሂጂ ሂጂ ሲለኝ መጣሁ። እኔ ደግሞ አንቺን መጠበቅ አላስችል ሲለኝ እዚህ መጥቼ በጠብቅሽ ይሻላል ብዬ። ናፍቆት ነው የሚባለው? አትዋሺ። አንቺ ሳልናፍቅሽ? እኔ እንጃ። የምትፈሪው ነገር አለ እንዴ? ብዙ እኮ የሚያስፈራ ነገር አለ። አትፍሪ። ናፍቄሻለሁ ወይስ አልናፍቅሽ? እኔ እንጃ አልኩህ እኮ። ናፍቀኸኛል አለ ማለት ነው። ሊሊ የስነ ስርዓት አይደል? አጠፋ? እዚህ እንድትቀመጭ አልፈቀድልሽም። ካጠፋ ይቅርታ አድርግልኝ። አረ ችግር የለውም ሚኪዬ፣ ትምህርት ከበደኝ፣ እንድታስጠናኝ ፈልጌ ነበር። እንደምታውቂው ጎበዟ ተማሪ እሷ ነች። እኔም ያልገባኝ ብዙ ነገሮች ስላሉ እሷ ልታስጠናኝ። ልቀላቀላችሁ? በዛውም የምናወራው የግል ጉዳይ ስላለ ሌላ ጊዜ ታስጠናሻለች። እሺ። እውነት እንዴ? እሺ ምን ልስጥ? ጤንነቱ ያልተረጋገጠ ነገር ስለሆነ አያስፈልግም። ይሄ እኛ ምን በላው እኮ ነው። ሆዳችሁ ያው ባክቴሪያውን ለምዶት ነው። ሰውዬ፣ ስራ የለህም እንዴ? ለምንድን ነው የማትሄድልን? ስራዬን በአግባቡ እንዳልሰራማ ልጅ አናት ላይ ቁብ ብለሽ ያስቸገርሽኝ አንቺ ነሽ። ምንድን ነው የሚያወራው? ምንድን ነው እያወራ ያለው? የኔ ልጅ ላይ ከመንጠላጠላችሁ በፊት ከርሳችሁን ልብሳችሁን ቀይሩ። ምን አልክ አንተ? ባለጌ ስድ መረን አግድማደግ። የኔ ልጅ በስንት ስለት አትገኝም። ለእንዳንተ አይነቱ ልጅማ አትገባም። አይገርምም? ይህን ብርህን እዛው አንተው ብለው። ኧረ አለመታወቅ አታቀኝማ። አዋረድሽኝ እማዬ፣ በእውነት እንደምታስቢው አይደለም። ምንድነው የማስበው? ምንድነው የማስበው? እንደ ምጽዋተኛ መጥቶ እንደ ለማይ ብር ይወረውርልኛል። ይሄ ሁሉ ባንቺ ምክንያት ነው እማዬ። ልጁ እኮ ምንም አይደለም። አሃ፣ የምሰማው እውነት ነው ማለት ነው። አረጋገጥሽልኝ። ምኑ ነው እውነትማ? ምን ነው አንቺ ክብርሽን ብትጠብቂ ዝቅ ብለው ከሚያውሽ አካባቢ ብትርቂ አይሻልሽም ነበር? እማዬ፣ በእውነት እንደዛ አይደለም። ጫማ ይገዛልሽ ልጅ አባት ነው አይደለ? መልሽልኝ እንጂ ምንድነው የሚዘጋሽ? አዎ ጭራሽ ማፈሪያ ነሽ። እሺ ማፈሪያ። እሺ እማዬ፣ ይቅርታ አድርጊልኝ። ደግመሽ እነሱ አካባቢ
ወንድ የላትም ብሎናል እንዲህ የሚሆነው። ይሄ ሽንታም እኔን አለምን አያቀኝማ። ሰራለታለሁ። እሺ ማለት ሰሚኛለሽ? ዳግመኛ እነሱ አካባቢ ደርሰሽ መጥቶ አፉን ቢከፍትብኝ እሱ ሳይሆን አንቺ ነሽ የገደልሽ።